የኔ ፍቅር እንዴት እንደምወድ ታውቃለህ? የኔ ቆንጆ እኔ ደግሞ ከራሴ በላይ ነው የምወድሽ። እሺ አንተን ነክቶብኝ አይደለም እንዲያዩክ እንኳን አልፈልግም። በቃ ደስ አይለኝም። ከጎኔ እንድትርቅ አልፈልግም። አውቃለሁ የኔ ቆንጆ። እንዴ እኔ እኮ ያንቺ ብቻ ነኝ። ሙሉ ለምንድን ነው የምትጠራት? አቤት ውሃ አምጪልኝ። ውሃም ጭለት ቶሎ በይ። ምን ይገትርሻል? ሆ ምን አይነት ናት? እስኪ ስጣት። ምንድን ነው? ምንም እይቷ ደስ አላለኝ። ስጣት ብናት ይዛ ትውጣልኝ። ቆይ እንዴት ነው የምትተያዩት? አልገባኝም። አይኗ ደስ አላለኝም። የቤት ሰራተኛ መንከባከብ እንጂ ማንጓጠጥ ተገቢ አይደለም። ምን? እኔ ሌላ ሰው እንዲያይ ካልፈልግም። እሺ ቆንጆ በቃ እኔ ወደ ቢሮ መሄድ አለብኝ። ደሞ ስልኬ ሳይለንት ነው ባትሪ ዘጋ ምናምን እያልክ ምክንያት እንዳደረድር ዋ ነግሬያለሁ። ታዛዥ ነኝ እኔ መቤት እኮ ታዛዥ ብትሆን ነው የሚሻለው። እሺ እጅግ በጣም ነው የምወደው። የኔን ድርጅት እንደራስ አድርገህ ስለምትቆጣጠር በጣም ደስተኛ ነኝ። ሙሉ ቆይ ምን ታድርግ? በትንሽ በትልቁ ሙሉ እንዴ ምንድነው? በቃ እኔ ቢሮ መሄድ አለብኝ እኔ ቆንጆ። አስመኝም? ቻው። አቤል አንሳ በእናትህ ስልኬን አንሳ። አቤል አንሳ ነው የምልህ ስልኬን። ወይኔ ዛሬ ለምንድን ነው ማያነሳው ልጅ? ሙሉ አቤት እግሽ ቤት አጥራተሽ ጠብቂ። አቤል ከመጣ ደውይልኝ። እሺ ምናልባት መንገድ ላይ ከተላለፍን ብዬ ነው። ቤት መጣም እንዴ? ውሃ አለ አይደለ? ውሃ አምጪልኝ። ለምንድን ነው ስልክ ማታነሳው? የኔ ቆንጆ ያው ስራ ላይ ሱን ታውቂያለሽ። በዛ ላይ ስብሰባ ላይ ስለነበርኩ ነው ሳይለንት ያደረኩት። ስብሰባ ላይ ብትሆን እኮ ለኔ ጊዜ ያስፈልገኛል። ደግሞ ስትሄድ ነግሬ ነበር ይልኩ አይደል? የኔ ቆንጆ ልክ ነሽ። እና ያው ስራ ላይ ኮንኩ ደግሞ ስራ ነው። በስራ ሰዓት ደግሞ ትንሽ ለማውራት ስለሚከብደኝ ነው። ደግሞ ስትናደጂ እንዴት አባሽ እንደምታምሪ። ኧረ እባክህ አትለኝም። ሁልጊዜ ነው እንደውም ማናደድሽ። ይሄን ፊት ማየት ፈልጋለሁ። እኔ ሰዓት ሲሆን አንተ ውሃ ታደርገኛለህ። ለዚህ እኮ ነው የምወድህ። ምን ያህል እንደማፈቅርሽ ታውቂያለሽ አይደል የኔ ቆንጆ? አፈቅርሻለሁ እሺ የኔ ቆንጆ። እቺ ነገር ምን ታይት ገብተና ወለ yes አሁንስ ብሶባል።
ዲሰሊ አንቺ ብሶብሻል እንጂ ምንድን ነው? ዛሬማ ቆሜ አልሄድም። እንዲህ ዱላ ይዤ ነው የምሄደው። እንደ ልክ እንደ ጠርሙስ እንደያዘ መኪና ነው ኮሽ ኮሽ እያልኩ የምሄደው። እያሳቀኝ ነው በጣም የኔ ቆንጆ። ቶሎ አፍዩ እንጂ። እሺ ሰላምዬ። ሰሊ ምን ሆነሽ ነው? ቡና ተረጋግተው ሲያፈሉት ነው በጣም ደስ የሚለው። ምን ሆነሽ ነው? ምን እያየህ ነው? ምን አየሁ? ቆይ አንቺ ከኔ ጋር መጣላት ነው የፈለግሽው? ምን አጠፋው ሰላምዬ? አትመልሽልኝ። ግቢና ልብስሽን ቀይሪ። ሲጀመር ባለ ትዳር ቤት እንደዚህ አይነት አለባበስ ተገቢ ነው? ሰላምዬ እሺ እቀይራለሁ፣ ይቅርታ። እንዴ ሰሊ ምን ሆነሻል? ምን የተለየ ልብስ ለብሳለችና እንደዚህ የምትጮይባት? አይኔ እያየ ውስጥ አልገባ ነው እንዴ? ሰሊ እኔ ከአንቺ ጋር መሆኔ እንዲደብረኝ እያረግሽ ነው ያለሽው። እያየክ ዝም ስላልኩ ነው? እኔ ብልሽ ሰሊ ማለት እማትለብሻቸው እዛ ቁም ሳጥን ውስጥ በጣም ብዙ ልብሶች አሉ አይደል? ለምን ለሙሉ አሰጫትም? ምን ይሰራልሻል? የኔን ልብስ ነው ለማንም ሰራተኛ የምሰጠው? አልተረፈኝም፣ አልሰጥም። ቆይ መስጠት ያጸድቃል እንጂ አያስኮንን። ምን ችግር አለው ብትሰጫ? በእርግጥ ልክ ነህ። ፋሽናቸው እንደሆነ አልፏል። ማን ነኝ ሙሉ? እንዴ አቤት። ሄዲ ስጫት እንጂ። በእርግጥ እውነት እዚህ መምጣት የለባትም እሷ። ቶሎ በየሰጠውሽን ልብስ ልበሽና ነይ ቡናውን አፍይልኝ። የምትወደውን ሱሪ ሰጠዋት። የትኛው? ወይኔ የትኛው ነው እንዴ? ለልደቴ ስጦታ የሰጠኸኝን። ለየትኛው ልደት ማለት አላስታውስኩትም። ወይኔ አንተ ግን አሁን አንተ ለኔ ባሌ ነህ ነው የሚባለው? በቃ ዋናው መስጠትሻ እንዴ ሰሊ? እንዴ አንተ እኮ ለልደቴ የሰጠኝን ስጦታ እኮ ነው ሰጠዋት ያልኩ። ይሁን በቃ እንኳን ደጋሽ ተነይ። አትናደድም? በቃ እንደዚህ ነው እንትን የምትለኝ? እሺ ተናድጃለሁ። ነይ በቃ ነይ። እኔ የምልህ ላስወልቃት እንዴ? እንዴ አይደለም ላስወልቅ እንዴ ሰሊ ነይ ሰሊ ነይ። ነገሩ ፋሽኑ አልፏል። እውነትህን ነው። አዎ ነይ 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 ነይ። እስኪ እንደኔ ሉሉ እያልክ መታ መታ አድርግ። እሺ ያስ ምን ይገትርሻል? ቁጭ በይና ቡናውን አፊ። ምን ሆነሃል? ምንም ሆንኩ እንዴ? አይኔ እያየ ልገባባት ነው እንዴ? የት ገባው? መች ገባው እንዴ? ለምን ካልገባት ይኛለሽ? አቤላ ወይ የኔ ሰልዬ ወይ አቤላ ምን ላቀርብ? አንቺ ምን አባሽ ሆነሽ ነው እኔ እያለሁ እሱን ላቀርብ የምትይው ነው ወይስ በሱ ፊት ለመወደድ ፈልገሽ ነው? ይኸውልሽ አሁን ጀበናውን ያዥና ውጭልኝ። ቡናውንም አልፈልግም። ቶሎ ውጭልኝ። ሰላምዬ፣ ሰላም። ምን ሆነሽ ነው? እቺ ልጅ እኮ በጣም አስጨነቅሻት። ምን ሆነሽ ነው? ዝጋ። ሲጀመር እኔ አልፈለኳትም። ሰራተኛ እስከማገኝ ነው ዝም ያልኳት። ከዚህ በኋላ አስወጣታለሁ። አልፈልጋትም። ይኸውልሽ በሆነ ባልሆነው ነገር አትናደጂ። እሷንም እያሰብሽ እንደዚህ አትሁኝ። ልብ ድካምሽ በኋላ ቢነሳ ጣጣው ለኔ ነው። ለኔ
ከዚህ በኋላ አስወጣታለሁ። አልፈልጋትም። አሁን በጣም ተረጋጊ እንዴ። እኔም አልቀመው ልጅ እኮ ላንቺ ብዬ ነው እየቃምኩ ያለሁት። ላንቺ ብዬ እኮ ነው። በቃ ተወይ እስቲ። አንተ ነህ። እኔ ማንም እንዳይህ አልፈልግም። ቆይ አንተ ለምንድን ነው የምትቆረቆርላት? እኔ መች ተቆረቆርኩላት? እኔ ካንቺ ውጭ እኮ ማንም አይታየኝም። ደግሞ ካንቺ ውጭ እኔ ማፈቅረው ሰው አለ? እኔ ካንቺ ምን አጥቼ ነው? ምን ጎደለሽ? እስቲ ንገሪኝ። አይኔ ሌላ ጋር ቅዥ ቅዥ ይላል ብለሽ የምታስቢው? በቃ አይንህ አይኔን ብቻ ነው እንዲያይ የምፈልገው። ሌላ ሰው ማንም እንዲያይ አልፈልግም። አይደለም ጸብ ምናምን ይቅርና መግደል ካለብኝ እገላለሁ። የኔ ፍቅር መግደልን እዚህ ቦታ ምን አመጣው? ባንቺና በኔ መሃል ማንም አይገባም። አንቺ ለኔ እኔ ለአንቺ በቃ አለቀ። አዎ አንተ የኔና የኔ ብቻ ነህ። ታውቃለህ፣ በጣም ነው የምወድህ የኔ ፍቅር። እኔም በጣም ነው የማፈቅርሽ። አንተ ግን ትወደኛለህ? ትጠራጠሪያለሽ እንዴ? በቃ ተይው፣ እርሹ። አብሽርሽ፣ በቃ ሁሉንም እንርሳው። አንተም ራውን። አዎ የኔ ፍቅር ነስቲ። እሺ እኔ ባል አብሽር፣ በቃ ሁሉንም እንርሳው። ፋብል ራውን። እሺ ጣፋጭ ስጣፈጭ እኮ ልክ እንዳንተ አይደል? እኔ እኮ የልብሽን ነው የምወደው። እኔ ራሱ ናፍቀኝ ነበር። እኔም ናፍቀሽ ነበር። ደስ ብሎኛል ስላገኘሁ። እንዴት ነው የምታፈቅሪኝ የኔ ቆንጆ? እንዴት ይገለጽልኛል? አይኔን እያይሽ በጣም ነው የምወድ። ቃል የለኝም። በጣም እንዴት ልግለጽልህ? ስስቂልኝ እኮ ደስ ይለኛል። የኔ አቤል ነህ? ያንቺ ባል ነኝ። የኔ ውድ ሰክረሻል እኮ በቃ ከዚህ በላይ መጠጣት የለብሽም። መች ተነካን ነው? ገና ብዙ ነው የምጠጣው ከዚህ በኋላ። ይኸውልሽ ከዚህ በላይ በጣም ከጠጣሽ ያው እንደ ፊኛ ነው የምትፈነጂው። እሺ አይ አቤላ፣ ቀልድ እኮ አይጠገም ጭራሽ። እኔ ሰል መጠጣት አለብሽ። ቀቀኝ እንዴ ሰላም እኮ ታይናለሽ። ተው ችግር የለውም ማለት ችግር የለውም። ኡፍ ዝም በይ እሺ በይ። ይቅርብኝ የኔ እናት። እኔ አዘዝኩሽ አይደል እንዴ? መጠጣት አለብሽ። ጠጪ በቃ። መጠጣት አንተን ማክበሬ ከመሰለሽ እጠጣለሁ። ምን አባቱ ጠጪ። ሺህ ዓመት አይኖር። እሺ አንተ ካልክ። አቤላ አንድ ነገር እንድነግርህ ትፈልጋለህ? ምን? ንገሪኝ። ምንድን ነው? ንገሪኝ። ሰላም ግን ትንሽ ጸባይዋ። እሺ እኔ አውቃለሁ። እኔ ዝቅ ብዬ የምኖረው ተገድጄ ሳይሆን ለሆነ ነገር ነው እንጂ ስታስብ ወድጃት መስሎሽ ነው? ምን አስገድዳ? ለቤቷ ብዬ ለቤቷ
ይህንም የሚያክል ንብረት ስላላት ነው ህጋዊ ባለ ሆኜ የገባሁት። ለዚህ ነው እሺ የኔ ዝቅ ብዬ የምኖረው። ይኸውልሽ የኔ እናት ሀብታም ነች፣ ሀብታም። እኔ ደግሞ ህጋዊ ባሏ ነኝ። ለሀብት ለንብረቷ ብዬ ነው ያገባሁት። ይሄ ቤት ብቻ መሰለሽ? ኧረ በል በየቦታው እንዲህ ብትይ ሰላም ድርጅት ነው የሚለው። ስለዚህ ለምን እንደሆነ ገባሽ አይደል? የኔ ድንቡሽቡሽ አንቺ እንደዚህ ቆንጆ ሆነሽ ሰራተኛ ሆንሽው፣ ከሰራተኝነት ጀርባሽም የሆነ ነገር አለ ማለት ነው። በቃ ህይወት አንዳንዴ እንደዚህ ናት። እና በቃ ህይወትሽ ሙሉ እንዲህ ሰራተኛ ሆነሽ ነው መቀጠል የምትፈልግ? ቢሳካልኝና ቢሆንልኝማ አግብቼ ልጆች ወልጄ ነበር መኖር የምፈልገው። በጣም እርግጠኛ ነኝ። በጣም አንቺ ታሳኪዋለሽ። የምታሳኪው አይነት ሰው ነሽ። እንደዛ መሰለ? እኔ ግን አይመስለኝም። እንታገላለን በቃ። የእውነትህን ነው? አዎ። አንተ ግን ለእኔ በጣም ታስብልኛለህ። ለምንድን ነው የምታስብልኝ? እኔ አላውቅም፣ ብቻ ሳይሽ ደስ ትይኛለሽ። እዚህ ቤት እንዳየሁሽ ገና ነው ልብ የደነገጠልሽ እና በዛ ላይም ታሳዝኝኛለሽ። ለምን እንደሆነ የማውቀው ጉዳይ የለም። የእውነትህን ነው? ደግሞ በጣም ታምሪያለሽ። ሚስትህ ጋር የት ግን ጠረጠረናለች። ነይ አሁን ዝም ብለሽ ሳሚ። ነይ። ተው አንተ ሰላም ካየችን ጥሩ አይደለም። እኔ እንደዚህ አይነት ምላሽ አልወድም። በቃ ይልቅ እዛ ገብተን እንጫወት። በኋላ ግን ይሄ ነገር ጥሩ አይመጣም። እኔ ነኝ የማውቀው፣ አንቺ ነሽ የምታውቂው። አንቺ ክላስ እንገባለን። ትንሽ ብዬ እመጣለሁ ብዬ በድል እንደሚያባቶች